ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን የመጀመሪያ ክፍል የዕለተ ማክሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንት ምሽት ተጠባቂ አንድ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ትልቅ ጨዋታ በኤሚሬትስ የተደረገውን አርሴናል በሊጉ መውረዱን ያረጋገጠውን በርንሌን አስተናግዶ በካይ ሃቨርት ብቸኛ ግብ 1-0 በማሸነፍ ከ22 ዓመት በኋላ የዋንጫ ጥማቸውን ለመቁረጥ መድፈኞቹ በጣም ከጫፍ በተቃረቡበት የምሽቱ ጨዋታ ድል ለአርቴታም ለልጆቹም ለደጋፊውም ትልቅ ብስራት ይዞ የመጣ አስደናቂ 3 ነጥብ በደጋፊውና በሜዳው የመጨረሻ የ2025/26 የውድድር ዓመት ጨዋታውን ባደረገበት ፍጹም አስደናቂ በነበረ ጨዋታ እንግዲህ አርሴናል አስደናቂውን ተጠባቂውን ወሳኙን 3 ነጥብ በወሳኝ ምዕራፍ 37ኛ ሳምንት ላይ በማሳካት ትልቁን ህልም ከግብ ለማድረስ ከጫፍ የደረሱበት አስደናቂ ውጤት ተመዝግቧል። ወደ ዋናው ነጥብ ከመግባታችን በፊት የአርሴናል ደጋፊዎችን እንኳን ደስ አላችሁ በማለት ፕሮግራማችንን እንጀምራለን። ምክንያቱም የምሽቱ ጨዋታ የእንግሊዝ ሚዲያ በሰጠው ትኩረት ወይም በሰጠው ከፍተኛ ምናልባት ከተጋጣሚው አንግል አንጻር በዚህ ደረጃ አርሴናልን ኮምፒት የሚያደርግ በጣም የሚፈትን ነጥብ የሚያስጥል በተለየ ሁኔታ ለሚካኤል አርቴታ አርሴናል ፈተና እንዲሆን ሚዲያው የበለጠ በርንሌን ያነቃቃ ይመስላል። በዘንድሮ ውድድር ዓመት ቀደም ብሎ መውረዱን ያረጋገጠ ቡድን እንግዲህ የሚካኤል አርቴታ አርሴናል ላይ ጫና ለመፍጠር ቀደም ብሎ ከዚህ ትናንት በነበረን ቅድመ ጨዋታ ግምገማ ላይ አንስተነው ነበር በስፋት ሚዲያው የበለጠ የሚካኤል አርቴታ አርሴናል ላይ ጫና ለመፍጠር የበርንሌን አእምሯዊ ዝግጁነት ከፍ ለማድረግ የተለየ ተጽዕኖ ሲፈጥር ቢቆይም ግን አርሴናልና አርቴታ እንግዲህ በአግባቡ የሚዲያውን ጫና በመቋቋም የተፈጠሩትን ጉዳዮች ሃንድል በማድረግ አስፈላጊውን 3 ነጥብ በአስፈላጊው ሰዓት ወደ ዋንጫ የበለጠ ያቀረበውን በተለይ አርሴናል አሁን በሁለት ኃላፊነት ቀጣይ ጨዋታዎች ላይ ትኩረት የሚያደርገው የመጨረሻ 38ኛ ሳምንት ጨዋታ ዋንጫውን ለማሳካት ከዛም በኋላ የተጠባቂውን የዩኤፋ ቻምፒየንስ ሊግ ፍጻሜ የበለጠ ግን የሚካኤል አርቴታ አርሴናል ዛሬ ምሽት በእንግሊዝ ፕሪሚየር ሊግ ሌላኛው የ37ኛ ሳምንት ቀሪ ጨዋታ በቫይታሊቲ ስቴዲየም በርንማውዝ ማንቸስተር ሲቲን ያስተናግዳል። ይህ ጨዋታ ለየት የሚያደርገው በርንማውዝ ዛሬ ምሽት የሚያሸንፍ ከሆነ ያለፈው አርብ ሊቨርፑል ከሜዳ ውጪ በቪላ ፓርክ በአስቶን ቪላ 4-2 መሸነፉን ተከትሎ የነጥብ ልዩነቱ 4 ነው። በርንማውዝ 2 ጨዋታ ይቀረዋል። የዛሬ ምሽቱን የማንቸስተር ሲቲን ጨዋታ የሚያሸንፍ ከሆነ በርንማውዝ የዩኤፋ ቻምፒየንስ ሊግ ተስፋውን እስከ መጨረሻ ቀን ድረስ የሚጠብቅ ቡድን ይሆናል። በተቃራኒው ደግሞ ነጥብ የሚያስጠል ከሆነ አቻ የሚለያዩ ከሆነ ደግሞ የሚካኤል አርቴታ አርሴናል በሁለቱም ውጤቶች አቻም ከወጣ ሲቲ ከተሸነፈም አርሴናል ሳይጫወት የእሁዱን ጨዋታ ዛሬ ምሽት ብስራቱን የሚያውጅ ይሆናል። ከ22 ዓመት በኋላ ዋንጫውን ከፍ እንደሚያደርግ ያረጋግጣል ማለት ነው። ኦፊሻሊ ይረጋገጣል። ዛሬ ምሽት ሲቲን በርንማውዝ የሚያስጥል ከሆነ በርንማውዝ ደግሞ ዛሬ ምሽት ለአርሴናል በተለየ ፌቨር ለመስራት ወይም ውለታ ለመዋል አይደለም።
በርንማውዝ በራሱ በክለቡ እግር ኳስ ታሪክ ተደርጎ ማያውቀውን ወይም ከዚህ በፊት አድርጎት የማያውቀውን የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ለማጠናቀቅ በዚህ ዓመት መጨረሻ ከበርንማውዝ ለመሰናበት ቀደም ብለው ይፋ ያደረጉት አንዶኒ ያሮላ እንግዲህ ይህን ታሪክ ጽፎ የሚያልፉ ከሆነ አብረን በጋራ የምንመለከተው ነው። ዛሬ ምሽት እንግዲህ ሌላኛው ተጠባቂ 90 ደቂቃ ቫይታሊቲ ስቴዲየም ላይ የሚደረግ ይሆናል። 16 ተከታታይ ጨዋታ ባለመሸነፍ በዚህን ሰዓት የፕሪሚየር ሊጉ ረጅም ጊዜ የቆየ ያልተሸነፈ ብቸኛው ቡድን ረጅም ጨዋታዎችን ሳይሸነፍ የቆየው በርንማውዝ ዛሬ ምሽት እንግዲህ ሁለተኛ ደረጃ ላይ የሚገኘውን ማንቸስተር ሲቲን የሚያስተናግድ ይሆናል። ይህም ጨዋታ በእጅጉ ተጠባቂ ነው። ነገር ግን አርሴናል ትልቁን የራሱን የቤት ስራ ትናንት ምሽት በደጋፊው ፊት አጠናቆ ወሳኙን 3 ነጥብ በወሳኝ ምዕራፍ አስፈላጊውን 3 ነጥብ አሳክቶ እንግዲህ ጉዳዮችን ሁሉ ከዛሬ ምሽት አንስቶ እስከ እሁድ ድረስ የሚመለከት ነው የሚሆነው። ዛሬ ምሽት ሲቲ ነጥብ ከጣለ ዋንጫውን ኦፊሻሊ የ2025/26 ዋንጫ ወደ ኤሚሬትስ የሚመጣ ይሆናል። በታሪክ ከ22 ዓመት በኋላ አርሴናል ከረጅም ጊዜ ፕሮሰስ ከብዙ ውጣ ውረዶች በኋላ በመጨረሻም ትልቁን ስኬት ወደ ደጋፊው ይዞ የሚመጣ ይሆናል። ነገር ግን ዛሬ ምሽት ሲቲ የሚያሸንፍ ከሆነ እስከ 38ኛ ሳምንት የፓላሱ የለንደን ደርቢ ጨዋታ የሚጠበቅ ይሆናል ማለት ነው። አስደናቂ የእንግሊዝ ፕሪሚየር ሊግ ትዕይንቶች እንደቀጠሉ ናቸው። የሚካኤል አርቴታ አርሴናል ፍጹም አስደናቂ በሆነበት የዘንድሮ የውድድር ዓመት አሁንም በድል ጉዞ ከፍ ወዳለ ስቴጅ መጓዙን ቀጥሏል። የትኛውም ጉዳዮች ሲፈጠሩ ቡድኑ የማያስተጓጉል የያዘውን ሪትም የያዘውን መንገድ፣ የተጫዋቾች ጉዳት፣ የሚዲያው ጫና፣ የሚነሱ ነጥቦች፣ በርካታ ጉዳዮች የማያሰናክሉት በሜንታሊቲ ደረጃ አሁን ሻምፒዮን ለመሆን ሻርፕ ሆኖ የተቃረበው የአርቴታ ቡድን ድሉን የበለጠ ከጊዜ ወደ ጊዜ አመርቂ፣ ውጤታማ፣ ለዋንጫ የሚጫወት ትክክለኛ ቡድን መሆኑን አሁንም ማረጋገጫ የሰጠ ጉዞውን አስቀጥሏል። 90 ደቂቃ በራሱ ኃላፊነት የሚቀረው ከዛሬ ምሽት ጨዋታ ውጤት በኋላ እንግዲህ አርቴታና ልጆቹ በስተመጨረሻም ለታላቁ ክብር የተቃረቡበት አስደናቂ የሰኞ ምሽት ጨዋታ ነበር። ከዚህ ፕሮግራም በመቀጠል ከምናነሳቸው በርከት ያሉ ፕሮግራሞች ዕለተ ማክሰኞ ወደ 5 ፕሮግራም ወደ እናንተ አጠር ባለ መረጃ የምናደርስ ይሆናል። ከዚህ በመቀጠል እንግዲህ በቀጥታ ትኩረታችን የምናደርገው የፔፕ ጋርዲዮላ ከማንቸስተር ሲቲ በአመቱ መጨረሻ የመልቀቁ ጉዳይ 100% መረጋገጡ ነው። ፔፕ በአመቱ መጨረሻ ማንቸስተር ሲቲን ይለቃል። የእግር ኳሱ ሳይንቲስት በስተመጨረሻም የእንግሊዝ ፕሪሚየር ሊግን የሚለቅ ይሆናል። ይሄ በጣም ትናንት ምሽት ከሰማናቸው መረጃዎች ወይም በእግር ኳሱ በአሰልጣኞች ስንብት መልቀቅ፣ በተለይ በራሳቸው መልቀቅ ከየርገን ክሎፕ ስንብት በኋላ ሌላኛው በእግር ኳስ በዚህ ደረጃ የፉክክሩን ሌቭል ከፍ ያደረገ እግር ኳስ ታላቅ አሰልጣኝ በአመቱ መጨረሻ እንግዲህ ጋርዲዮላ የምንመለከተው ዛሬ ምሽት 90 ደቂቃና እሁድ የሚኖረው የመጨረሻ የቪላን ጨዋታ ብቻ ይሆናል እና ጋርዲዮላ በአመቱ መጨረሻ መልቀቁ ትናንትና ይፋ ተደርጓል። እሱን በተመለከተ ከዚህ ፕሮግራም በመቀጠል የምንመለከት ነው የሚሆነው። እንዲሁም በሊቨርፑል ቤት የተፈጠረው ጉዳይ ተባብሶ ወደ ሌሎች አቅጣጫዎች እየተጓዙ መሆኑን የምናነሳበት የሶስተኛ ክፍል ፕሮግራም ይኖረናል። ዛሬ ምሽት የሚደረገውም በርንማውዝ ከማንቸስተር ሲቲ እንዲሁም በለንደን ደርቢ ቼልሲ በሜዳው የሮቤርቶ ዲዘርቢን ቶትናም የሚያስተናግድ ይሆናል። በእነዚህ 5 ፕሮግራሞች ዕለተ ማክሰኞን ቆይታ እናደርጋለን። የመጀመሪያ ክፍል ትኩረታችን ግን ትናንት ምሽት ታላቅ ታሪክ ለመጻፍ በጣም የተቃረበው አርሴናል ላይ ባሉ ኃላፊነቶች ሁሉንም ከተመለከትን የፓላስን ጨዋታ ግዴታ መወጣት ብቻ ነው። አሁን የ90 ደቂቃ ታርጌት ከዛሬ ምሽቱ ጨዋታ ውጤት ጋር ትኩረት የተደረገበት አርሴናል እንግዲህ ምናልባት ዛሬ ምሽትም
በርንማውዝ የሚያስጥለው ከሆነ ማንቸስተር ሲቲን፣ አርሴናል ደማቁን ታሪክ የሚጽፍ ይሆናል። በሚካኤል አርቴታ የአሰልጣኝነት ዘመን ጥርጣሬዎች፣ ጥያቄዎች፣ ብቃት፣ ኤክስፒሪየንስ አርቴታ ላይ ያልተነሳ ምን አይነት ጥያቄ አለ? ዓለም ላይ ያለ የአሰልጣኝ ቅድመ ሁኔታ ሁሉ ሚካኤል አርቴታ ላይ ጥያቄዎች ተነስተዋል። ከነዛ ሁሉ ጥያቄዎች በኋላ ነው እንግዲህ ይሄ ወጣት ምርጥ አሰልጣኝ ለስኬት ለመብቃት ከጫፍ የደረሰው። በጣም ከጫፍ አርሴናል ምናልባት በዚህ ደረጃ ከጫፍ ደርሶ አያውቅም። ከዚህ በፊት በ22 ዓመት ውስጥ በዚህ ደረጃ እስከ 37ኛ ሳምንት ድረስ በሊጉ አናት ላይ አሳማኝ በሆኑ ውጤቶች በአስደናቂ ኮንሲስታንሲ በሚያስገርም ጥንካሬ እዚህ ደረጃ ላይ ደርሶ አያውቅም። ምክንያቱም ሲቲ አርሴናልን ቀድሞ ዋንጫዎችን ያሳካበት ዓመቶችን ብትመለከቱ ኤፕሪል ላይ የተፈጠሩ ጉዳዮች ናቸው። እንግዲህ ሁኔታዎችን ቀይረው የመጨረሻ 3-4 ጨዋታ ሲቲ ከሊጉ አናት ላይ ሆኖ ነው ዋንጫውን ማንሳት የቻለው። አርቴታ እንግዲህ እስከ ፋይናል ላፕ እስከ መጨረሻዋ ድረስ አሁን ተቃርቧል። በጁን ያለው ሁሉም መመዘኛ የበለጠ ደግሞ ከጊዜ ወደ ጊዜ በሚዲያው በኩል የሚቀርቡ እዳዎች፣ ጥያቄዎች፣ ጫና የመፍጠሪያ መንገድ እያንዳንዱን ሂደት እነዛ መሰናክሎች ተሻግሮ ዛሬ ምሽትም ዋንጫውን ሊያረጋግጥ ይችላል። የበለጠ ደግሞ እሁድ ያለውን ኃላፊነትም ተወጥቶ ዋንጫውን ሊያረጋግጥ ይችላል። የበለጠ ግን እንደ አርቴታ እንደ አርሴናል ደጋፊ በዚህን ሰዓት ትልቅ መደላደል በእንግሊዝ ምድር የፈጠረ ክለብ የለም። ጤናማ የሆነ መደላደል። ምክንያቱም ቀጣይ ጊዜያት የበለጠ ለአርሴናል በእንደነዚህ አይነት ስኬቶች ሊቆዩ ረጅም ጊዜ በሊጉ ላይ ዶሚኔት የማድረግ አቅማቸው የበለጠ የሚጎለብትበት ነው። ተፎካካሪነታቸው፣ የድል ጉዟቸው ከዚህ በላይ በላቀ ደረጃ ሊጓዝ እንደሚችል ነው። አሁን ላይ ያሉ የቡድኑ ጥንካሬ፣ የአሰልጣኙ ፍላጎት፣ የቡድኑ አደረጃጀትና ቅንጅት አሁን ከፍታው ሲታይ ኳሊቲው ከየትኛውም ቡድን በላይ አስፈሪነቱ በጣም በላቀ ደረጃ የሚቀመጥ ነው እና ትናንት ምሽት በርንሌን በካይ ሃቨርት ከኮርና ቡካዮ ሳካ ክሮስ ያደረጋትን ኳስ አስቆጥሮ የጨዋታውን ልዩነት የፈጠረች ግብ በማስቆጠር አርሴናል ከረፍ በፊት ባስቆጠረው የኮርና ግብ በዘንድሮ የውድድር ዓመት 19ኛ የሴት ፒስ ኳስ ከፔናልቲ ጭምር ባስቆጠሩበት የምሽቱ ጨዋታ እንግዲህ ወሳኙን 3 ነጥብ አርቴታና ልጆቹ አሰርቷል። እስቲ ስለ ጨዋታው አንዳንድ ነጥቦች እናንሳ። መነሳት ያለባቸው በርካታ ነጥቦች አሉ። ከነዚህም መካከል ሊነሱ የሚገቡ ወሳኝ ነጥቦች አሉ። አርቴታ የትናንትናውን ጨዋታ በምን አይነት መልኩ ነበር ሲጠቀም የነበረው? አርሴናል እንዴት ነበር ከረፍት በፊት እንቅስቃሴዎች ሁሉ የሚያስፈሩት? በፈጠረው አደጋ በፈጠረው ቻንስ ልክ ያስቆጠረው ግብ እንደውም አንድ ግብ ብቻ መሆኑ የሚያስገርም ነው። ከረፍት በፊት የነበረው የአርሴናል የማጥቃት የተደራጀ እንቅስቃሴ ሁሉ ጨዋታው ላይ ፍጹም አስደናቂ ነበር። ብልጫው ውጤቱን አይገልጽም። ከረፍት በፊት የነበረው ፍጹም የበላይነት 80-20 ፖዚሽን ከተጠናቀቀ የበለጠ የአርሴናል ሙከራዎች ጥራታቸውን በጠበቀ መልኩ ወደ ግብ አለመቀየራቸው እንጂ የነበረው ቻንስ ክሬት፣ የነበረው ኦርጋናይዜሽን፣ ፈጣን ሽግግሮች፣ እያንዳንዱ የሜዳ ውስጥ የአርሴናል እንቅስቃሴ ፍጹም አስደናቂ ነበር። በሁለቱም ኮሊደር በጣም የሚያስገርመው በዚህ ሰሞን የበለጠ ስናነሳ የነበረው ኢፌክቲቭ የነበረውን የአርሴናሉን የቀኙን የሜዳ ክፍል ነው። ትናንትና ደግሞ የግራውም የሜዳ ክፍል በጣም ኢፌክቲቭ ሆኖ አማካዩ ከአጥቂው ጋር ባላንስ ሆኖ ትራንዚሽኖች ሁሉ ጤናማ ነበሩ። እያንዳንዱ እንቅስቃሴ ወደ ግብ የመቀየር ቻንሱ በጣም ከፍተኛ ነበር። በተለይ የመጀመሪያ 20 ደቂቃ አርሴናል አደጋዎችን ለመፍጠር በጣም በሃይ ኢንቴንሲቲ ተጫውቷል። ነገር ግን ተጫዋቾች ላይ ውጤቱን በጊዜ ለማጠናቀቅ አርቴታ ባለው ፍላጎትና ተጫዋቾቹ ላይ ይሄን ውጤት በጊዜ ለማጠናቀቅና ነርቪ አጋጣሚዎችን ላለመፍጠር በሜዳው በደጋፊ ፊት የዓመቱ የመጨረሻ የኤሚሬትስ ጨዋታ ነው። ስለዚህ ሁሉንም ጉዳዮች በጊዜ ለማጠናቀቅ ተጫዋቾች ላይ በከፍተኛ ሁኔታ መስራቱ የምንመለከተው፣ አንዳንድ ውሳኔዎች ላይ ያልተለመዱ የአርሴናሎችን ጥድፊያ እንመለከታለን። ወይም በውሳኔ በኩል መጣደፍ
የሄደበትን የኳሷን እንቅስቃሴ በቀላሉ አርሴናል ሉዝ ያደርጋል። ይሄ ማለት በተጋጣሚ የበለጠ ኮምፓክት በመሆን ወይ ጥንካሬ ሳይሆን አርሴናሎች በሚወስኑት ጥድፊያ። ይሄ ጥድፊያ ደግሞ የመጣው ክለቡ በሃይ ኢንቴንሲቲ እና ኢነርጂ ለመጫወት መፈለጉን ተከትሎ የተለያዩ ውሳኔዎች ሁሉ ግብን ታርጌት ያደረገ ነው። አርሴናል ከረፍት በፊት በዝግ ባለ ቴምቦ የጨዋታውን ክፍለ ጊዜ ኮንትሮል ያደረገበትን እንቅስቃሴ አናስታውስ። በመጀመሪያ 45 የነበረው ፍጥነት እንደውም ጨዋታውን በደንብ ሳናጣጥም ነው። ይሄ የጨዋታው ፍጥነት እረፍቱን ያፈጣሉ። በጣም ፈጣን ጨዋታ ነበር ከረፍት በፊት። በተለይ በአርሴናል ሙቭመንት በኩል የነበረው በሁለቱም ዊንግ ባላንስ የሆነ እንቅስቃሴ። እነዚህ ሁሉ ጉዳዮች ግን እንዴት በጥራት ከፍ አሉ ነው አሁን ትልቁ ጥያቄ። አርሴናል የትናንት ምሽቱ አስደናቂ መሆን ክፍት ከሆነ እንቅስቃሴ ግብ ሳያስቆጥር የወጣበት በራሱ ጥንካሬ ውስጥ መቆየቱ አንዱ ማሳያ ነው። አሁን ክፍት ለሆነ እንቅስቃሴ የበለጠ በር የከፈተ ስታርቲንግ ላይናፕ ነው። ግን ለምንድን ነው ክፍት ከሆነ እንቅስቃሴ ግቦችን ያላስቆጠረው የሚለውን ጉዳይ ምናነሳው ይሆናል። ከረፍት በፊት ሁለት ትላልቅ አጋጣሚዎች የግቡን አግዳሚ የመለሱበት፣ ከዛም በኋላ ነው እንግዲህ ካይ ሃቨርት ከቡካዮ ሳካ በቀጥታ የተሻገረለትን የኮርና ኳስ አስደናቂና ፓወርፉል በሆነ ሄዲንግ ነው ማስቆጠር የቻለው እና የዘለለበት በዛ ቁመቱ ሃቨርት የተነሳበት ርቀት ራሱ በጣም አስደናቂ ነበር። ግን የአርቴታ ቡድን ስትራቴጂካሊ ምን አይነት የጨዋታ መንገድ ነበር በትናንትናው ዕለት ሲጠቀም የነበረው? የመጀመሪያውና ትልቁ ጉዳይ በምርጥ 11 ላይ የቤን ዋይት መጎዳትን ተከትሎ ክሪስቲያን ሞስኬራን ነበር አርቴታ በቀኝ ፉልባክ በኩል ማሰለፍ የቻለው። የሞስኬራ በቀኝ ፉልባክ መሰለፍ አርሴናል በትራንዚሽን ላይ የበለጠ ደብል ፒቮት አማካይ ይልቅ ክሬቲቭ አማካዮች በተለይ ኦፌንሲቭ የሆኑ ተፈጥሯዊ የ10 ቁጥር ተጫዋቾች የበለጠ ሜዳ ላይ ስለሚያስፈልጉ ዙቢመንዲንም ማይል ሉዊስ ስኬሊንም መጠቀም አልፈለገም። ይሄ በነገራችን ላይ ትክክለኛ የሚካኤል አርቴታ ውሳኔ ነው። ራይስን ፒቮት ላይ በማድረግ ሁለቱን ሴንትራል አታኪንግ ሚድፊልደሮችን የበለጠ የ10 ቁጥር ክሬቲቭ ሚድፊልደሮችን በማሰለፍ ሁለቱ ዊንግ የሚደርሳቸውን የኳስ ቁጥር ከፍ ማድረግ ነው። ምክንያቱም ሙስኬራ ከኋላ መስመር ተሰልፎ ማይል ሉዊስ ስኬሊ ቢገባ የአርሴናል ትራንዚሽን ላይ በአንድ ተጫዋች ላይ ጥገኛ ሊሆን ነው፣ በማርቲን ኦዲጋርድ። ያ ተጫዋች ማርክ የሚሆን ከሆነ ያ የቀኙ የአርሴናል አስደናቂ ኮሊደር ሊገደብ ነው። ስለዚህ ሞስኬራ ተሰልፎ በዚህ በኩል ሉዊስ ስኬሊ ገብቶ ከፊት ለፊት ቪክተር ዮከሬስ ከገባ አርሴናል በቁጥር ከኳስ ቁጥጥር ጋር ሊበልጥ የሚችለው ማይል ሉዊስ ስኬሊ እግር ውስጥ ኳስ ሲገባ ብቻ ነው። ያለ ኳስ ግን አርሴናል በስፔሶች ላይ ሰፊ ጋፕ ይፈጠራል። ምክንያቱም የሙስኬራ ወደኋላ ተስቦ የበለጠ ለጥንቃቄ ዲፌንሲቭ ላይን ላይ እንዲቆይ መደረጉ ኦቨርላፕም አንደርላፕም አያደርግም ነበር፣ ፍጹም ተገድቧል። ስለዚህ እዛ ኮሊደር ላይ የበለጠው ኦዲጋርድም ራይስም እየገቡ ለሳካ የሚደርሰውን ኳስ ያ የቤን ዋይት ጥራት ያላቸው ቴክኒካሊ የሚግባባው የአርሴናልን የቀኙን የሜዳ ክፍል ከቡካዮ ሳካ ጋር ባላንሱን እንዳይስት እነዚህ ሁለት ክሬቲቭ አማካዮችን መጠቀም አስፈላጊ ነበር። የበለጠ ደግሞ ቪክተር ዮከሬስንም ማሳረፉ 100% ተገቢ ነበር። ምክንያቱም በደንብ ከተመለከታችሁ በርንሌ ከአርሴናል የሚያገኘው ነጥብ በሱ ሲዝን ላይ የሚፈጥረው ምንም አይነት ተጽዕኖ የለም። ግን የበለጠ በርንሌ ከመከላከል ውስጥ ያለ ማጥቃትንና አጋጣሚን ሊጠቀም እንደሚመጣ አርቴታ ያውቃል። ስለዚህ በቦክስ ውስጥ በ10 ተጫዋች በሚኖር ሙቭመንት ወይም በ9 ተጫዋች እንበለው ራያን ትተ ነው በ9 ተጫዋች በሚኖር ሙቭመንት ውስጥ ቦክስ ውስጥ ለማርኪንግ የሚመች ተጫዋች ካለ አርሴናል የግድ ኳሶቹ ምን ሊሆኑ ነው? ሴንተር። ያኔ በደንብ ልብ ብላችሁ ከተመለከታችሁ ሁለት ከረፍት በፊት የነበሩ እንቅስቃሴዎች ላይ አርሴናል በቀጥታ ክሮስ አያደርግም፣ ኳሶችን ይዞ መግባትን ነው የሚመርጠው። ይሄ ማለት በሁለቱ ሴንተር ባኮች መሀል ላይ ቪክቶር ዮከሬስ የሚኖር ከሆነ ረጃጅም ክሮሶች ሊኖሩ ነው። ያኔ በማን ማርኪንግ የበለጠ አርሴናል ዱዌሎችን ይበለጣል፣ ዞኑን ይበለጣል። ስለዚህ ይሄ የሎው ብሎክ ቡድንን ለማስከፈት ወደ ቻናል የሚሮጥ
ያለ ኳስ ድሮፕ እያደረገ ሊንካፕ የሚፈጥር ወደ አማካይ ክፍል ወርዶ የአማካይ ቁጥሩን ከፍ የሚያደርግ ተከላካዮችን አውት ኦፍ ፖዚሽን የሚያደርግ የሐሰተኛ 9 ቁጥር ተጫዋች ያስፈልጋል። ምክንያቱም እዚህ ጋር ቀኙ ፉልባክ ቦታ የማጥቃቱ እንቅስቃሴ ተገድቧል። አማካይ ክፍሉ ላይ የበለጠ ባላንሱ ከፍ እንዲል ሁለት ክሬቲቭ አማካዮች ከተሰለፉ የግድ የ9 ቁጥር ተጫዋች ከፊት መስመር ሚኖር ከሆነ አርሴናል በእንቅስቃሴ ጎደሎ ይሆናል። ለምን ያለ ኳስ ባለ በተለይ ሚድ ሰርድ ላይ ያለ እንቅስቃሴ ልክ እንደ ዌስትሃሙ ጨዋታ ዱዌሎች ላይ ብልጫ እንደተወሰደበት የምታስታውሱ ከሆነ ልክ ቤን ዋይት እንደወጣ ራይስ ወደ ቀኝ ፉልባክ ሲገባ አርሴናልን በቀጥታ ዌስትሃም የበለጠው 50-50 ቦል ላይ ነው። ለምን የአማካይ ክፍሉ ጥንካሬ በጋራ ኳስ ላይ እየተገደበ ስለመጣ፣ ያ ማለት ደግሞ ተከላካይ ክፍሉ የበለጠ ለአማካዩ ሽፋን መስጠት ጀመረ። ቪክተር ዮከሬስ ይነጠላል። ያኔ ያለ ኳስ ያለ እንቅስቃሴ ላይ አርሴናል ጎደሎ ይሆናል። የበለጠ ስፔሶችን በርን ላይ ያገኙ ነበር። ይሄ ውሳኔ በአርቴታ በኩል በጣም የሚደነቅ የጨዋታ ብልሃቱን ታክቲሽያን መሆኑን የሚያሳይ ነው። የሞስኬራ መግባት እንዴት ጉዳዮችን እንዳሸጋሸገ በደንብ ልብ ብላችሁ ተመልከቱ። ሃቨርት የገባው ወደ ቻናሎቹ የሚሮጥ ከቻናሎቹ ውጪ ወርዶ ከቡካዮ ሳካ ጋር ሊንካፕ እየፈጠረ ደብላፕ የሚያደርጉ የበርንሌይ ተጫዋቾችን እንዲነጥል እንዲቀንስ ያለ ኳስ ትራክ እንዲያደርጉት ትኩረታቸውን ለመሳብ የግድ ወርዶ የሚጫወተው ሃቨርት የተሻለ አማራጭ ነበር ለአርቴታና ይህንን በመወሰኑ በጣም በትናንትና በነበረው ጨዋታ የበለጠ ጌሙን ኮንትሮልም ዶሚኔትም ለማድረግ አመቺ ያደረገው አንዱ እሱ ነው። በጨዋታው የተለያዩ አወዛጋቢ ጉዳዮች ቢነሱም በደንብ ልብ ብላችሁ ከተመለከታችሁ አርሴናል በትናንትናው ዕለት ኮርና የማስቆጠር ፕላን አልነበረው። በደንብ ያንን በትኩረት የተመለከተ ከአንድም ከኮርናዋ በፊት 3 ኮርና ተገኝቷል። 3ቱንም ኮርና ግን ሴንተር አላደረግም። ሳካም አንድ ኳስ ላይ ካልተሳሳትኩ ኦዲጋርድ ራሱ አስጀመረ። አርሴናል ቴክኒካሊ የተደራጀው እዛው ወደ ኦፖዚሽን ቦክስ ለመግባት ከኮርና ኳስ ልክ ኒውካስል ላይ ያስቆጠሩት አይነት ኢዜ ያስቆጠረው አይነት እዛ ጋር የሆነ ሊንካፕ ፈጥሮ ወደ ቦክስ ከገቡ በኋላ አደጋ ለመፍጠር ነው። ይሄ ጥረት ከአንድም 2-3 ተሞከረ። ግን በርንሌይ በመጨረሻም የተገኘችዋ ወደ ግብ የተቀየረችው ኮርናን ኤክስፔክት ያደረጉት ልክ አርሴናል ኮርናውን ቢልድ አድርጎ የሚጀምር ነበር የመሰላቸው። በቀጥታ ሳካ ዳይሬክት ወደ ቦክስ ያሻገረውን ኳስ እንግዲህ ሃቨርት በትልቅ ጨዋታ ተጠባቂ በሆኑ ሞመንቶች ላይ መገኘት የሚችል ከጉዳቱ በኋላ በጣም አስደናቂ ወሳኝና የበለጠ ውጤታማ የሚያደርግ ግቦችን ማስቆጠር የቻለው ይሄ ተጫዋች እንግዲህ በፕሪሚየር ሊግ እስካሁን ድረስ ወደ አርሴናል ከመጣበት ጊዜ አንስቶ እንግዲህ ይሄ ተጫዋች ከፍተኛ ግብ የማስቆጠር ሬቱ በዘንድሮ የውድድር ዓመትም ባለፉት ዓመታት በፕሪሚየር ሊግ ካይ ሃቨርት 32.6% ግቦችን ማስቆጠር የቻለው በሬሌጌሽን ዞን ካሉ ክለቦች ጋር ነው። 43 ግብ አስቆጥሯል። ከ43ቱ 14ቱን ያስቆጠረው ላለመውረድ ከሚጫወቱ ክለቦች ጋር ነው እና የዚህ ተጫዋች የበለጠ ተጽዕኖ ከጊዜ ወደ ጊዜ በሚታይ ደረጃ አሁን የሃቨርት ምን ያክል ወሳኝነት የምንመለከተው ይሄ ተጫዋች ባለበት ጨዋታ አርሴናል ያሸነፋቸውን ወይም ነጥብ ይዞ መውጣት የቻለበትን በደንብ ተመልከቱ። ከበርንሌይ ጋር ትናንት ምሽት ከኒውካስል ጋር በነበረው ጨዋታ አሲስት ማድረግ ችሏል። ከማንቸስተር ሲቲ ጋር ግብ አስቆጥሯል። ከስፖርቲንግ ሊዝበን ጋር የማሸነፊያዋን ግብ እዛ ሊዝበን ሜዳ ላይ ማስቆጠር ችሏል። ከሳውዛምፕተን ጋር አሲስት ማድረግ ችሏል። ጀርመን እና ጋና በሚያደርጉትም ጨዋታ ግብ ማስቆጠር ችሏል። ከባየር ሌቨርኩዘን ጋር አርሴናል የአቻነቷን ግብ ሲያስቆጥር በቀድሞ ክለቡ ላይ ትልቋን ፍጹም ቅጣት ምት ማስቆጠር ችሏል። ከቼልሲ ጋር በተመሳሳይ ይሄ ተጫዋች ግብ ማስቆጠር ችሏል። ከጉዳት ከተመለሰ በኋላ ግብ ላይ ያለውም ተሳትፎ የሚያስቆጠራቸውም ግቦች በጣም ኢፌክቲቭ የሆኑ ጨዋታውን የሚመስሉ ግቦችን ማስቆጠር
እና በወሳኝ ምዕራፍ በአስፈላጊው ሰዓት አስፈላጊውን አጋጣሚ የሚጠቀም ተጫዋች ሆኗል እና ለሚካኤል አርቴታ ካይ ሃቨርትዝ ከጉዳት መመለስ በርካታ ትርጉሞች እንዳሉት የምንመለከተው የዚህ ተጫዋች ግቦች በጨዋታ ላይ የፈጠረውን ልዩነት ነው። አሁን አርሴናል ለዩኤፋ ቻምፒየንስ ሊግ ፍጻሜ የቀረበበት አንደኛዋ የሊዝበኑን ኳስ የተሻገረበት ትልቁን ግብ ያስቆጠረው እሱ ትልቅ ቫልዩ ያለውን ግብ ማለት ነው። ምክንያቱም አርሴናል በሜዳ ያለምንም ግብ ነው ያጠናቀቀው። ሊዝበን ሜዳ ላይ የመጨረሻ የማሸነፊያዋን ግብ ኳስና መረብን ማገናኘት የቻለው እና የካይ ሃቨርትዝ ሚሽን የነበረው ትናንትና ሳካ ላይ ያለውን ኦቨርሎድ መቀነስ ነው፣ መጋራት ነው፣ ወርዶ ሊንካፖችን መፍጠር ነው። የበለጠ የሃቨርትዝ ወደ አንደኛው የሜዳ ክፍል አዘንብሎ መጫወት እንዴት ሊያንድሮ ትሮሳርድ ስፔሶችን ከፍቶ ከረፍት በፊት ትላልቅ አደጋዎችን ሲፈጥር እንደነበረ በደንብ አስተውለናል እና በጨዋታው የአርሴናልን መዋሃድ ከፍታን ያየ ነው። ከረፍት በፊት የበለጠ አርሴናል አሁን ቡድኑ ረጅም ጊዜ ሲነሳበት የነበረውን ጥያቄ ምናልባት አላስተዋልንም እንጂ በጫና ውስጥ የመጫወት አቅምን የበለጠ አዳብሯል። ከዚህ በፊት የሚነሳበት ትልቁ ጥያቄ ሜንታሊቲ ነው አይደል? በጫና ውስጥ የመጫወት አቅም። ዋንጫን የሚያሸንፍ ቡድን በጫና ውስጥ የሚሻገራቸው ትላልቅ ጨዋታዎች አሉ። እነዛም በአስፈላጊ ሁኔታ ምላሽ መስጠት አለበት። አርሴናል ሁሌም ወደ ፋይናል ሞመንት ላይ ሲደርስ ነው የሚዳከመው ወይም ሜንታሊ የሚፈተነው ሲባል ነበር። አሁን ባለፉት ጨዋታዎች ተመልከቱ። በፕሪሚየር ሊግ አራቱንም ከማንቸስተር ሲቲ ሽንፈት በኋላ ያሉትን ጨዋታዎች ብትመለከቱ አራቱንም ሲያሸንፍ በክሊንሺት ነው። ይሄ ክሊንሺት አርሴናልን በዘንድሮ የውድድር ዓመት 32ኛ ጨዋታ ላይ አድርሶታል። በአንድ የውድድር ዓመት ተመልከቱ። በአምስቱ ትላልቅ ሊግ በአማካይ በጣም ዝቅተኛ ሙከራ የሚያስተናግድ ክለብ ብቸኛ አርሴናል ነው። 8.1 ሙከራ በአማካይ በጣም አነስተኛው ሙከራ የሚያስተናግድ፣ በተጨማሪም 2.4 ኢላማውን የጠበቀ ሙከራ የሚያስተናግድ። እንደውም አንድ የወፕታ ግራፍ ስመለከት በአምስቱ ትላልቅ ሊግ ዋንጫዎችን ያሳኩ አሁን ፒኤስጂ ዋንጫውን አረጋግጧል፣ ኢንተር ሚላን አረጋግጧል፣ ባየር ሙኒክ ዋንጫውን፣ ባርሳ። እነዚህ አራት ክለቦች በአማካይ የሚያስተናግዱት ኢላማውን የጠበቀ ሙከራ ከአርሴናል በእጥፉ ነው። ሙከራዎችን በ90 ደቂቃ የሚያስተናግዱት ከአርሴናል በ6 ሙከራ ይበልጣሉ የሚያስተናግዱት ሙከራና ይሄ በጣም የአርሴናል ዌል ኦርጋናይዝድ የሆነ የዲፌንሲቭ ላይን እና በተለይ የዴቪድ ራያም አስደናቂ ብቃት እዚህ ውስጥ መካተት አለበት። ትልቁንም ክሬዲት ይሄ ግብ ጠባቂ ማግኘት አለበት። በትናንት ምሽቱ ጨዋታ እንደውም ራያ ቦክሱ አልተደፈረም። በዛ ደረጃ ጫናዎች ከረፍት በኋላ ያው ተጋጣሚ ሲመራ ባለ በሌላ አቅሙ ግብ ለማስቆጠር ይጥራል። አንድ ተመሳሳይ እግር ኳስ ውስጥ የምናውቀው ባህል አለ። አድቫንቴጅ የተወሰደበት ቡድን ያንን አድቫንቴጅ መልሶ ለማግኘት የሚጥረው ተፈጥሯዊ የእግር ኳስ አጫወት አለ፣ ጫና ለመፍጠር። ግን በዛ ደረጃ አርሴናል ቦክሱን አላስደፈረም። የራሱን የመጫወቻ ክልልና የራሱ ተጫዋቾች የሚፈጥሩት ክፍተትና ስህተት ለአንዳንድ አደጋዎች ተጋልጦ ነበር እንጂ በተለየ ሁኔታ አርሴናል ላይ በርንሌይ በራሱ ቅንጅትና ሻርፕ በሆነ ሙቭመንት የፈጠረው ትልቅ አደጋ አልነበረም በትናንት ምሽቱ ጨዋታና በአለፉት 4 ዓመት ውስጥ የሚካኤል አርቴታ አርሴናል 556 ቀናትን በፕሪሚየር ሊግ አናት ላይ ቆይታ ማድረግ ችሏል። የዘንድሮ ደግሞ ከ200 ቀናት በላይ ቆይታ ያደረገ እንዲሁም በተጨማሪ ከየትኛውም ተጋጣሚ በላይ ከ556 ቀናትን በመሪነት ላይ ሲቆይ በ200 ቀናት ይበልጣል ከሌሎች ረጅም ሳምንት መሪ ሆነው ከቆዩ ክለቦች ሊጉና ይሄ በጣም አስደናቂ ጆርኒ ነው። አርሴናል ዘንድሮ መሪ ከሆነ በኋላ ካልተሳሳትኩኝ ለቀናት ማንቸስተር ሲቲ በርንሌይን ካሸነፈ በኋላ ይመስለኛል አቶ የነበረውም ድጋሚ ማግኘት የቻለው እና በዘንድሮ የውድድር ዓመት 32 ክሊንሺት አስመዝግቧል። በአምስቱ ትላልቅ ሊግ ሁለተኛ ላይ ከሚገኘው ቡድን በክሊንሺት በ6 ነው የሚበልጠው፣ 32 ክሊንሺት። ይሄ በጣም ከባድ ወሳኝ
ጥንካሬ በቡድኑ ላይ የሚስተዋለው ወይም የሚካኤል አርቴታ አርሴናል አንዱ አስደናቂ የቡድን ባህሪ ነው ማለት ነው። እንግዲህ ቡካዮ ሳካ ለካይ ሃቨርት ያደረጋት አሲስት በ24 ዓመት ከ255 ቀናት ላይ የተገኘ ሁለተኛ በፕሪሚየር ሊጉ ታሪክ ወጣት ተጫዋች ሆኗል። 50 ጎል 50ኛ አሲስት ላይ ይህን ተጫዋች በማድረስ ከዋይን ሩኒ በመቀጠል ብቸኛ ተጫዋች ነው። ዋይን ሩኒ ብቻ ነው እንግዲህ እስካሁን ድረስ ገና በወጣት በለጋ እድሜው እዚህ ቁጥር ላይ መድረስ የቻለው እና ይሄ አስደናቂ የሆነ ታሪክ ነው። በትናንት ምሽቱ ጨዋታው ምናልባት ተመልክታችሁ ከሆነ አላቅም፣ የሚካኤል አርቴታ አርሴናል በፕሪሚየር ሊጉ 13ኛ ቡድን ነው በታሪክ ወራጅ ቀጠና ላይ ካለ ቡድን ጋር 58 የነጥብ ልዩነት ጋፕ ተፈጥሮ ጨዋታውን ሲጀምር 79-21 ነበር። ይሄ በጣም የሚያስደንቅ የአርቴታ ጥንካሬ ነው በዘንድሮ ሲዝን እና በኮንሲስታንሲ አመርቂ በሆነ እንቅስቃሴ ነጥብን ዋንጫን ታርጌት ባደረገ የቡድን ምስል አስፈላጊውን 3 ነጥብ ከየሜዳውም በሜዳውም እያሳካ ጉዞውን በአማረ ሁኔታ ያስቀጠለው የሚካኤል አርቴታ አርሴናል እንግዲህ ጣጣውን፣ ጭንቁን፣ ሂደቱን በየሳምንቱ ኤጌል የሚባል ቡድን እንደዚህ ይፈትነዋል፣ ያስጥለዋል። እንደነዚህ አይነት ካራክተር አላቸው። ይሄ ጥንካሬ ያለው ከዚህ ጨዋታ ቀደም ብሎ የነበረው የነ ካይ ዎከር አስተያየት፣ ከዛም በኋላ የነ ኒኪ ባት ሀሳብ፣ የተለያዩ ጋዜጠኞች እነ ጆን ክሩስ የሚባል የዴሊ ሚረር ዘጋቢ፣ የተለያዩ ዘጋቢዎችም የበርንሌውን አሰልጣኝን ጨምሮ በርካታ ነጥቦችን ሲያነሱ ነበር። ለክብር እንደሚጫወቱ የእኛን ጥንካሬ አላስተዋሉም፣ ለእኛ የሰጡት ትኩረት በጣም አነስተኛ ነው በሚል ጫና ሊፈጥሩ ተሞክሮ ነበር። ግን ሙከራውን በሚዲያውም በተለያዩ መልኩ አርሴናል ላይ ሊሰራ አልቻለም። አርሴናል የራሱን አስደናቂ ጉዞ አጠናክሮ ቀጥሏል። ግን ጨዋታው ላይ የሚነሱ ጥያቄዎች አሉ። የትናንት ምሽቱ ጨዋታ ኦልሬዲ አልቋል። አርሴናል ወሳኙና አስደናቂውን 3 ነጥብ ወደ ቤቱ ይዞ ገብቷል። ውጤት አይታጠፍም፣ ውጤት አይቀየርም። በየትኛውም መመዘኛ ደግሞ አስተማማኙን ውጤት በተገቢውና በወሳኝ ምዕራፍ አርሴናል አሳክቶ ለዋንጫ ድግሱን እያሳመረ ነው። ነገር ግን አንዳንድ የሚፈጸሙ ጉዳዮች በሁለት ስክሪን መመልከት ተገቢ አይደለም። በሁለት ስክሪን ማለት አርሴናል ላይ እነዛ ጉዳዮች ሲፈጸሙ የዳኝነት ትችቱ በጣም ከፍ ያለ፣ ዳኝነቱ አርሴናልን ለብዙ ዓመት እንደዚህ ያስቀርቷል፣ እንደዚህ የሚሉ ጥያቄዎች አሉ። ነገር ግን በተቃራኒው ደግሞ አንዳንድ ውሳኔዎች ሲተላለፉ ተገቢነቱን በግልጽ መፍረድ ያስፈልጋል። በትናንት ምሽቱ ጨዋታ የጨዋታው ልዩነት የነበረው ካይ ሃቨርት ሁጎ ኤኪቲኬ ላይ የሰራው ጥፋት ሬክለስ ቻሌንጅን አሁን ፖል ተርኒ ለምን አልወሰኑም? በድጋሚ ምስል ተጠርተው አልተመለከቱም። ስለዚህ የመወሰን ስልጣን የላቸውም። ወይም ያ ቻሌንጅ ዳኛው ሰፋ ባለ እይታ ተመልክቶ የቪኤአሩ ዳኛ አይ የውሳኔ ለውጥ ያስፈልጋል የሚል ጥሪ ቢቀርቡበት መጥቶ ፖል ተርኒ ተመልክቶ ውሳኔውን ሊቀይር ይችላል። ግን አክሲደንቱን ስንመለከት ለምሳሌ ተጫዋቹ ኳሱን ከእግሩ ባያርቅና ሃቨርት በቀጥታ ዳይሬክት ኳሱን የማግኘት ታክል ቢሆን ሬክለስ ቻሌንጅ አይሆንም። በፕሪሚየር ሊጉ ደግሞ ህግ ደጋግመን ከዚህ በፊትም ስናነሳ ለምሳሌ ከየትኛው ሚዲያ ቀደም ብለን በደንብ የምታስታውሱ ከሆነ የዛሬ ሳምንት ያለፈው እሁድ አርሴናል በዌስትሃም ስቴዲየም ያገኘው 3 ነጥብና የተሻረው ግብ 100% ትክክል ነው። ምክንያቱም የቪኤአሩ ምስል ለማረጋገጫነት ከየትኛው ሚዲያ ቀደም ብለን ለምንድን ነው ከበስተጀርባ ከራያ ጀርባ ያለውን አክሲደንት ሲያሳዩ የነበሩት ሌሎች ተጫዋቾች ያደረጉትን ትግል ሳይሆን ዳኛው እንዲያ የተፈለገው በየትኛው ቦክስ ውስጥ ነው፣ 6 ያርድ ውስጥ ነው አይደለም የሚለውን ነው። ይሄ የሆነበት ደግሞ የራሱ የሆነ ህግ ስላለ ነው። በ6 ያርድ ውስጥ የትኛውም አይነት ኮንታክት ነው የሚለው፣ ኮንታክት ቻሌንጅ አይልም። በነገራችን ላይ ቃላቶች ሁሉ ትርጉማቸው ይለያል። ኮንታክት ንክኪ ነው። ቻሌንጅ በቀጥታ የተደረገ ሙከራ፣ ያንን ኳስ
ለማዳንም ሆነ ፋውል ለመስራትም የሚዳርግ ቀጥተኛ አካላዊ ምላሽ ነው። ኮንታክትና ቻሌንጅ ይለያያል። ቻሌንጅ ካለ ዴፊኒትሊ ከካርድ ጋር ነው አንድ ጉዳይ ውሳኔ የሚተላለፈው። ኮንታክቶች ሲኖሩ ደግሞ ውሳኔ ነው የሚተላለፈው። ራያ ላይ የተደረገው ቻሌንጅ ነው። ስለዚህ መሻሩ 100% ትክክል ነው ስንል ነበር። በትናንት ምሽቱ ጨዋታ ደግሞ ካይ ሃቨርት የፈጠራት ፋውል ሬክለስ ነው። ሬክለስ ቻሌንጅ የሚለውን ደግሞ ገብታችሁ በፕሪሚየር ሊግ ሕግ ተመልከቱ። በችልተኝነት በግዴለሽነት ወይም ትኩረቱ በቀጥታ ኳስን ባልሆነ እንቅስቃሴ ወይም በቀጥታ አደጋን የሚፈጥር የጨዋታ እንቅስቃሴ የተፈጸመ በሚል የሚወጡ 12 ካታጎሪዎች አሉ። ለምሳሌ አንድ ተጫዋች የመጨረሻ ሰው ሆኖ በእጆቹ ኳስን ቢነካ ከበረኛው ኋላ ሆኖ ያ ኳስ አሁን ለምሳሌ እጁ ናቹራል ፖዚሽን ቢሆን ግን ኳሷ ወደ ግብ እየሄደችን ይህን ጥያቄ እንደውም በኮሜንት መስጫ ይህን መልስ እስቲ አንድ የእግር ኳስ ተመልካች ቤተሰብ አሁን የፕሪሚየር ሊጉን ሕግ ነገ በሚኖረን ፕሮግራም ይህን ምላሽ ወደ እናንተ ማቅረብ ይሆናል። ግን ሰርች አርጋችሁ በየትኛውም መመዘኛ ይህን ምላሽ ግን እስቲ ያስቀምጡ። እጆቹ ናቹራል ፖዚሽን ላይ ነው ያሉት። ከግብ ጠባቂው ኋላ ነው ተከላካዩ ያለው። ኳሱ ተመታ፣ እጆቹ ናቹራል ፖዚሽን ላይ ሆኖ ግን ኳሱን በእጅ ነካ። ፔናልቲ ይሰጣል አይሰጥም? ወይስ ካርድ ይሰጣል? ፔናልቲ ከተሰጠ ምን አይነት ህግ የሚተላለፍ ይመስላችኋል? ይህን ምላሽ እስቲ በኮሜንት መስጫ ላይ አስቀምጡ። ግብ ጠባቂው የለም ጎል ክልል ውስጥ፣ የመጨረሻ ተከላካይ ነው ያለው፣ አንድ ተጫዋች ነው ያለው። በእጆቹ ነካ፣ ኳሱ በቀጥታ ወደ ግብ እየሄደ፣ እጆቹ ያሉት ደግሞ ናቹራል ፖዚሽን ላይ። ያ ኳስ ፔናልቲ ያሰጣል አያሰጥም? ይሄን ምላሹን አስቀምጡ። እና በትናንትናው ጨዋታ የተመለከትነው የካይ ሃቨርት ቻሌንጅ ሬክለስ ነው። ሬክለስ ቻሌንጅ ደግሞ ከተቀመጠበት ካታጎሪ ውስጥ አንዱን ስንመለከት በዳይሬክት ቀጥታ ኳሷን ለማስጣል ጥረት ከተደረገ ሬክለስ ቻሌንጅነቱን በጣም ይቀንሰዋል። ምንም አይነት አካላዊ ንክኪ ወይም አካላዊ አደጋ ቢፈጠር የውሳኔውን አቅም ይቀንሰዋል ሬክለስ ቢሆንም። ግን የኳሷ ሙቭመንትና የተጫዋቹ አካላዊ ንክኪ ደግሞ ሲታይ በተጨማሪ ከእግሮቹ መነሳት ካለበት ይሄ በተለያየ ጊዜ ሲያወዛግብ የነበረው የአንድ ተጫዋች እግር ከፍ ካለ የኳሷን ርቀት ሙቭመንት ያላማከለ ከሆነ በቀጥታ ቀይ ካርድ ነው። ዋናው ሬክለስ እሱ። አሁን የሃቨርት እግር ያረፈበትን ቦታ ተመልከቱ፣ የኳሷን ሙቭመንት ተመልከቱ። 50-50 ቦልም አይደለም። ስለዚህ በብዙ መመዘኛ ስታዩት ያ ኳስ ቀይ ካርድ የሚያሰጥ ነው። አሁን የውጤት ለውጥ አይደረግም፣ ምንም አይነት ለውጦች አይደረጉም። የበርንሌውም አሰልጣኝ ከጨዋታው በኋላ ኮምፕሌን አቅርቧል። እነዛ ውሳኔዎች በጨዋታ ላይ ለውጥ ያመጣሉ ወይ? ባላየነው ጉዳይ መገመት አይቻልም። ግን አርሴናል አስፈላጊውንና ጣፋጩን 3 ነጥብ አሳክቷል። በህጉ መሰረት ግን ከተመለከትን የጨዋታ እንቅስቃሴ ቀይ ካርድ ያሰጣል 100% ማለት ነው። ይሄን እንግዲህ ፖል ተርኒ ሳይሆኑ መተንተን ያለባቸው ሃዋርድ ዌብ ነው። ምክንያቱም ፖል ተርኒ የዕለቱ የመሃል ዳኛ እንጂ የቪአር ዳኛ አይደለም። አሁን ትናንትና በነበረው የማንዴይ ናይት ፕሮግራም ቀደም ብላችሁ ጨዋታውን ከ2 ሰዓት ጀምሮ በቲቪ መስኮት የተከታተላችሁ ሃዋርድ ዌብ ቀርቦ ስቱዲዮ የብራያን ምቤሞ ኳስ መሻር ነበረበት አለ። ከኖቲንጋም ፎረስት ጋር ያደረጉት መሻር አለበት አለ። ስለዚህ እዛ ጋር ያቀረበው ምክንያት ምን መሰላችሁ? ኢፌክቲቭ ኮሚኒኬሽን ስኪል አልነበረም በሁለቱ ዳኞች መካከል የሚል ውሳኔ ነው የገለጸው። እና እንደነዚህ አይነቱ ጉዳዮች ሲፈጠሩ ደግሞ የተለየ ማብራሪያ ግን በአርሴናል ውጤት ላይ የሚፈጥረው ምንም አይነት ተጽዕኖ የለም። ምክንያቱም ጨዋታው አልቋል። አስፈላጊውን ወደ ዋንጫ የበለጠ ያቀረበውን በተሳካ ሁኔታ የክለቡ ከፍታን የሚያረጋግጥበት ዘመን የተቃረበውን የአርቴታን ውጤት አሁን በእጁ አስገብቷል 100%። ይሄ በውሳኔው በኩል የተፈጠሩ ጉዳዮችን ለማንሳት ያክል ነው። በአጠቃላይ ግን
አርሴናልና አርቴታ ከልጆቹ ጋር እንግዲህ ያማረውን ሲዝን የበለጠ በስኬት ለማጠናቀቅ ኢንች ተቃርበዋል። ዛሬ ምሽት ሲቲ አቻ ከወጣ ከተሸነፈ አርሴናል የ2025/26 ዋንጫ ኦፊሻሊ የሚያረጋግጥ ይሆናል። ዛሬ ማታ ሲቲ የሚያሸንፍ ከሆነ እንግዲህ የፓላሱን አዌይ ጨዋታ አርሴናል 3 ነጥብ ማግኘት ብቻ ነው የሚጠበቅበት። አስደናቂውን፣ ረጅሙን፣ አድካሚውን፣ አሰልቺውን ጉዞ አርቴታና ልጆቹ በአስደናቂ ብቃትና ሞራል፣ አእምሯዊ ዝግጁነት እንግዲህ እየሸነሸኑ በአስገራሚ የጨዋታ እንቅስቃሴ እዚህ ደረጃ ደርሰዋል። ደጋፊውም በቡድኑ ላይ ያለው እምነት አሁን 100% ተቀይሯል። አርቴታ ማሳመን ችሏል። ደጋፊውም ማመኑ የበለጠ እየተመለከትን ነው የምንገኘውና የስፔናዊው አስደናቂ የውድድር ዓመት እንግዲህ በስኬት ሊጠናቀቅ በጣም ጥቂት አጋጣሚዎች ብቻ ነው የሚቀሩት። እንግዲህ ከዛሬ ምሽት ጀምሮ የምንመለከተው ነው የሚሆኑ። ለማንኛውም የአርሴናል ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል አጠር ባለ ሁኔታ ፔፕ ጋርዲዮላ በአመቱ መጨረሻ ማንቸስተር ሲቲን በይፋ ይሰናበታል። እግር ኳስ እንግዲህ ትልቁን ሳይንቲስት ልታጣ ለአንድ ዓመትም ሊሆን ይችላል። እረፍት ማድረጉ አይቀርም። በጣም ያሳስባል። የፔፕ ጋርዲዮላ ከእግር ኳስ ውስጥ ነው የሚጎለው፣ ከእንግሊዝ ፕሪሚየር ሊግ ብቻ አይደለም። ይሄ ለፕሪሚየር ሊጉ መርዶ ነው የጋርዲዮላ መሰናበት። እስቲ ለማንኛውም በሁለተኛ ክፍል ይህን ጉዳይ እናነሳለን። እስከዛው ድረስ እንኳን ደስ አላችሁ። ሰላም ቆዩ።